እስኪ በእንግሊዘኛ ጫፍ ላይ ወራጅ አለ ወይም ደግሞ ጥግ ላይ ወራጅ አለ ስትሉ እንዴት ትላላችሁ? A leave me at the corner, B drop me at the corner, C put me at the corner, and D remove me at the corner. All right. So ወራጅ አለ አውርዴ ለማለት ስትፈልጉ ብዙ ጊዜ ተማሪዎች የሚሳሳቱት ምንድነው? leave me at the corner ወይ ደግሞ put me at the corner ግን ሁለቱም ስህተት ናቸው ማለት ነው። So the correct one የሚሆነው drop me at the corner. drop me at the corner ማለት ትችላላችሁ። ትክክለኛ ከምርጫ ውስጥ ትክክለኛው መልሳችን B ይሆናል። ወይም ደግሞ drop me off at the corner ማለትም ትችላላችሁ። drop me off at the corner ብላችሁ መመለስ ትችላላችሁ። ሁለተኛው ሃና ምን አለች? ቡና እወዳለሁ አለች። ሳራ ምንድነው ማለት የምትችለው? እኔም ለማለት ስትፈልግ ማለት ነው። A me too, B me neither, C I too, and D neither me. All right. እዚህ ጋር አሁን መስማማትን ለመግለጽ ስንፈልግ ብዙ ጊዜ የለመድነው ምንድነው? ሚቱ ነው አይደለ? ነገር ግን አሁን ሚቱ ትክክለኛ መልሳችን መሆን አይችልም። ለምን ካላችሁኝ ሚቱ የምንጠቀመው for a positive ነው። ሚቱ የሚለውን የምንጠቀመው ለምንድን ነው? ፖዚቲቭ ለሆነ ስቴትመንት ነው ማለት ነው። ፖዚቲቭ ለሆነ ስቴትመንት ነው ሚቱ እኔም የምንለው። ነገር ግን ኔጌቲቭ በሚሆንበት ጊዜ አልወድም እያልን አይደል ያለ ነው። ኔጌቲቭ በሚሆንበት ጊዜ ሚ ኒዘር ብለን ነው የምንመልሰው። ሚ ኒዘር B is our correct answer. እኔም አልወድም ለማለት ስንፈልግ me neither የሚለውን እንጠቀማለን ማለት ነው። Good. Number 3. እየጠበኩህ ነው ለማለት ስንፈልግ እንዴት እንላለን? A I am waiting you, B I am waiting for you, C I am waiting for you, and D I wait you. All right. እዚህ ጋር በደንብ ልብ በሉኝ። ምንም አይነት ነገሮች ስትናገሩ በእንግሊዘኛ የምትል ነገር ካለች ኮንቲኒየስ ቴንስ ነው ማለት ነው። የሚቀጥል ነገር ነው። ይህ የሚቀጥል ነገር ከሆነ ደግሞ ምን መኖር አለበት? ስለ ራሳችሁ ከሆነ የምታወሩት አም እና አይ አም ከዛም ፕላስ ቨርቡ ላይ ምን መኖር አለበት? ቨርብ አይኤንጂ መኖር መቻል አለበት ማለት ነው። ሶ ይህንን የትኛውን ያሟላልናል? አይ አም ዌይቲንግ ይሄኛው ያሟላልናል። ነገር ግን እዚህ ጋር ምን ትጎሏለች? ፎር ዩ የምትለው የለችም። ስለዚህ ይሄኛው ኤክስ ይሆናል። ይሄኛው ጭራሽ አምም የለውም ኤክስ ይሆናል። ሲን ስንመለከት ግን አይ አም ዌይቲንግ ፎር ዩ ይሄኛው ትክክለኛው መልሳችን ይሆናል። ሲ አይ አም ዌይቲንግ ፎር ዩ ስንል እየጠበቅኩ ነው የሚል ትርጉም ይኖረዋል ማለት ነው። ነምበር 4 መብራቱን አጥፋ። A close the light, B shut the light, C turn off the light, and D stop the light. ይሄኛው እንደመለሳችሁ ተስፋ አደርጋለሁ። turn off the light is our correct answer. ትክክለኛ መልሳችን ይሆናል። ነምበር 5 ስራዬን ጨርሻለሁ። 8 ብየዋለሁ እዚህ ጋር። ስራዬን ጨርሻለሁ። I finished my work, I have finished my work, I am finished my work, and I have finished my work. Which one is the correct answer? ትክክለኛው መልስ የትኛው ነው? ትክክለኛው መልስ እናንተ ኮሜንት ሴክሽን ላይ ጻፉልኝ። እንግሊዝኛ መማር ከፈለጋችሁ እኛ ጋር ጆይን ማድረግ ትችላላችሁ። ኮርሶች ሁለት አይነት ኮርሶች አሉ። የመጀመሪያው ኮርሳችን እንግሊዝኛን ከመጀመሪያው መጀመር ለምትፈልጉ የሚሆን ኮርስ ነው ማለት ነው። the one ሁለተኛው ኮርሳችን ደግሞ እንግሊዝኛ መስማት ትችላላችሁ፣ መረዳት ትችላላችሁ፣ ነገር ግን ማውራት አትችሉም። ለማውራት ስትፈልጉ ንቅ የሚያደርጋችሁ ነገር አለ። ለሱ የሚሆን የ3 ወር የስፒኪንግ ኮርስ አለ። እሱን ጆይን ማድረግ ትችላላችሁ። ጆይን ለማድረግ ቀጥታ ቲክቶክ ላይ ብጽፉልን ትችላላችሁ፣ ወይም ደግሞ ላይ በምታገኙ የቴሌግራም ዩዘር ኔም ማውራት ትችላላችሁ። ስልካችንም ባዮ ላይ ታገኙታላችሁ። and thank for watching Bright English ስለመረጣችሁ እናመሰግናለን። ወዳችኋለሁ። ባይ ባይ።